ከማክበር ውጪ ሴት ልታፍቅር አትችልም። ታዲያ አንተ አሁን ሴት አፍቅራ ነው? ተዘጋጅ። የምን ጉድ ሰምተው አስበው ማታውቁት። አንተ ጠልተው አያውቅም። ገልሞ አፈቀረ፣ ሴት አፈቀረ እያልኩ እኮ ነው። የምርህን ነው ተንከሲስ? ገልሞ ፍቅር ያዘው እንዳትል አልኩ። አንድ እሱ ነበር ጤነኛ፣ እሱም ፍቅር ይዞታል። ይህ እኮ በጣም ደስ የሚል ነገር። መድብል ብለህ ከነገርካት በደንብ አድርጋ ታውቀኛለች። ነገ በዚህ ሰዓት እጠብቅሻለሁ እዚህ ቦታ ብለህ ንገርልኝ። አዎ፣ ግን መድብል የሚባል ልጅ ነው ከዝና ያስመለጠኝ ብላኛለች። ስለዚህ እውነቱን ነው ማለት ነው። እኔማ የዛ የዝና ሰው መስሎኝ ነበር። ኋላሽ ደግሞ ያበደ ነው። መቀመጫ የኔ መቀመጫ አንቺንም እኮ ድሮማ አይሆንም ብዬሻለሁ። በስተመጨረሻም ትህትናንና ተንከሲስን ያስደነገጣቸው ማን ነው? አብርሽ በሌለበት በሩን ያንኳኳው ማን ነው? የእውነት የዝና ሰዎች መጡ እንዴ እያለ ነበረ። ከባለፈው ክፍል ያለቀው እንግዲህ ማን ነው እያሉ ተደናቀው የግሌም ኑ ውሰዱልኝ፣ እኔን አቃጥለው ከሚደፉ አንዳቸውን አጥፉልኝ እያለች ነበር። እንግዲህ የግሌ በዚህ አያያዟ ከቀጠለች ትህትናን ማሳልፋ መስጠቷ የማይቀር ጉዳይ ነው የሚል የብዙዎቻችን ግምት ነው። በዛሬው ክፍል ጀግናው መድብል፣ የምሳሌ ጠበቃ፣ የብሩክ መከታ ጀግናው መድብል ተቀላቅሏቸዋል። እንዴት አገኛችሁት? መድብል ዌልካም፣ እንኳን ደህና መጣህ የብዙ ሰው አስተያየት ነው። እሱ ከመጣ ድራማው ደመቀ፣ እሱ ከመጣ የበለጠ ወደድ ነው። ተንከሲስና ገብሮ እያሉ የእውነት በጣም በቅርብ ጊዜ ብዙ ተወዳጅን ያስተረፈ ነው ጥላ ማለት ትህትና እና በሚገርም ሁኔታ መድብል ተቀላቅሏል። ዳጣ የገዛ ታሪኳ ላይ ሞገስ እንደተቀላቀለው ሁሉ ትህትና ላይ ደግሞ ከዛ መንጋጋ ያስመለጣት መድብል ተቀላቅሏል። ዛሬው ምዕራፍ መድብል መጥቷል። እንኳን ደህና መጣ መድብል ብለናል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ወደ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ትህትና ዛሬ ማጓጊና ልብ አንጠልጣይነቱ ቀጥሏል። በዛሬው ክፍል ምን አዲስ ነገር አለ የሚለው የብዙዎቻችን ጥያቄ ነው። ተንከሲስ አሁንም ተንኮሉና ቀልዱ እንደቀጠለ ነው። ገብሮ ብዙ ጊዜ የሚናገረው ጠብ የማይለው ቀልዱ ቁም ነገሩም ትክክል የሆነ ገብሮ አረቂው ነው የሚያስተፈልፈው። አንተ ሰካራም አንድ ቀን ቁም ነገር አውርተህ አታውቅም የሚባለው ገብሮ ፍቅር ያዘው የሚባለው ወሬ መጥቷል። ገብሮ ከማን ፍቅር ያዘው? ተንከሲስ ከማን ፍቅር ያዘው? ዛሬ ትልቅ ውርርድ አለ። ይህም አብርሽ በጣም ገርሞታል። ገብሮ ፍቅር ያዘው ሲለው አንዳንድ መልካም ሰዎች የኛን መለወጥ፣ የኛን የተሻለ ህይወት መድረስ፣ የኛን ጥሩ ደረጃ መድረስ የሚመኙ ሰዎች እያንዳንዱ ለውጣችን ደስ ያሰኛቸዋል። ገብሮ ቤተሰቦቹ ሙተውበት ከቀበረ በኋላ ዓለም በቃኝ፣ እኔም ወደ እነሱ ነው መሄድ የምፈልገው እያለ ብዙ ጊዜ ከሱ እንዲወጣ ህይወት እንዲመሰርት ዓለም አለ ህይወት ይቀጥል ብሎ እንዲኖሩ ያላረጉት ጥረት የለም እና ተንከሲስ ገብሮ ፍቅር ያዘው ብሎ ለአብርሽ ሲነግረው ምን ያህል ደስ እንዳለው፣ ይህ ማለት ጥሩ ነገር ነው። ተስፋ አለው። ነገውን እያሰበ ነው። እኖራለሁ ብሎ ተስፋ አድርጓል። መጓጓት ይጀምራል የሚለው ሀሳብ ማን ነው እንደዚህ የሚያስበው? አብርሽ ምን ያህል ቀናና መልካም ልብ እንዳለው ነው የተረዳሁት ማለት ነው። እጅግ የሚገርም፣ እጅግ የሚደንቅ፣ እጅግ የሚገርም ሁኔታ። ሌላው ትልቁ ጉዳይ የትህትናና የግሌ ፍጥጫ ነው። ትህትናና የግሌ አሁንም አብርሽ አትበይው፣ በአብርሽ ከመጣሽብኝ 1 2 ብዬ አልቆጥርም፣ በዛው ነው የምደፋሽ፣ ስመታሽ ማጉል ነው የምመታሽ፣ በአብርሽ አትምጭብኝ እያለቻት ነው። የግሌ ለነገ የሚባል ሚስጥር ወይም ለነገ የሚባል ቅሬታ፣ ለነገ የሚባል ክፋት የላትም። ሁሉንም ፊት ለፊትና በግልጽ ነው የምታወራው። ግን ትልቁ ጉዳይ አሁን በአብርሽ መታባታለች ትህትና። በነገራችን ላይ ትህትና የመድብል ብትሆን ብዙዎቻችን እንደግፋለን። ምክንያቱም አብርሽ ወንድሟ ሊሆን ይችላል የሚል ግምት አለን። አንደኛ
መሳይና አብርሽ በተመሳሳይ ሰዓት፣ በተመሳሳይ መኪና፣ በተመሳሳይ ጊዜ ተመሳሳይ ህይወት ነው ያላቸው። እንዴት ጠፍተው እንደመጡ በህፃንነታቸው እንዴት ጎዳና ላይ እንዳደጉ ብዙ ነገር ማለት ነው። እና ወንድሜ ይሆናል ብላ የገመተችው አብርሽን ነው። ምናልባት መሳይ ሊሆን ይችላል ወንድሟ። ግን ትህትና ከመድብል ጋር ብትሆን ቢጣመሩ፣ የግሌ ደግሞ ከአብርሽ ጋር ቢጣመሩ። ምክንያቱም ትህትናና አብርሽ ከተጣመሩ የግሌ በንዴትና በቅናት ትህትናን አሳልፋ ልትሰጣት ትችላለች። እንደ መሳይ ልትከዳቸው ትችላለች ማለት ነው። እጅግ አጓጊና እጅግ ልብ አንጠልጣይ መድብል ወደዚህ መቀላቀሉ ብዙዎቻችን አስደስቷል። ምክንያቱም ከዛ መንጋጋ አውጥቻት ከዛ ፈተና እንድታመልጥ ረድቻት የት እንደገባች እንኳን አላውቅም። መጨረሻዋን ማወቅ እፈልጋለሁ። በሰው ስጠይቅ የሆነ ግቢ እንደገባች መረጃ ደርሶኛል ነው ያለው መድብል ማለት ነው። ይህ ማለት የዝናን ሰዎች የተከታተላቸው ነው የሚል ግምት አለኝ ማለት ነው። እና ትልቁ ጉዳይ መጨረሻው ምንድን ነው? የዚህ ማብቂያ ወዴት እየሄደ ነው? የዚህ ማብቂያው ምንድን ነው? አብርሽና ትህትና መጣመር የለባቸውም። ትህትና ከመድብል ጋር ነው መሆን ያለባት። አብርሽ የግሌ ነው መሆን ያለበት እንላለን። ምክንያቱም የግሌ በዚህ ሁኔታ ከቀጠለች መክዳቷና ቃሏን ማጠፏ የማይቀር ጉዳይ ነው። ሌላው ትልቁ ጉዳይ ገብሮ እና መድብል ተገናኝተዋል። ይህ ማለት ትህትና ከመድብል ጋር የመገናኘት እድሏ ከፍተኛ ነው ማለት ነው። በእርግጥ መድብል እንዴትም ብሎ ሊያገኛት ይችላል። ግን ገብሮ ለአብርሽ መናገሩ አብርሽ ለምን ከለከለ? ወንድሟ ላይሆን ይችላል፣ ግን ያዳናት መድብል እንደሆነ ያውቃል። በስምም ስትጠቅስ ስለሰማ ነው። ይህ ማለት አብርሽ ትህትና ከዛ ቤት እንድትወጣና ከዛ ቤት ወጥታ ሌላ ቦታ እንድትሄድበት ስላልፈለገ ነው። ይህ ማለት እንደወደዳት ገብቶታል ማለት ነው። ልቡ ላይ ቦታ እንደሰጣት ተረድቷል ማለት ነው። ሌላው ትልቁ ጉዳይ የሚገርመው ነገር ገብሮ ፍቅር ይዞታል የሚለው የዚያ ቤት ትልቁ ዜና፣ ትልቁ አጀንዳ ሆኗል። ገብሮ ፍቅር ከያዘው የህይወት ተስፋ፣ የህይወት እቅድ አለው። ተስፋው ተመልሷል። ህይወቱ ለምለም እየጀመረ ነው። ተስፋ የቆረጠው ሰው የመኖር ጉጉቱ እየጨመረ ነው። ባረቂና በጠጅ የተደበቀው ገብሮ ፍቅር ከጀመረ ህይወት አለኝ፣ ነገ ሌላ ቀን ነው ብሎ ተስፋ ማድረግ ጀምሯል በማለት አብርሽ እጅጉን ደስ ብሎታል ማለት ነው። ሌላው ትልቁ ጉዳይ እዚህ ላይ ማለት ነው የትህትና ወንድም ማን ነው? መሳይ ወይስ አብርሽ የሚለው በቀጣይ ክፍል ምን ይፈጠር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በዛም አለ በዚህ ኤኒዌይ እንግዲህ በመሀል ለሚገባ ድምጽ ትልቅ ይቅርታ ጠይቃለሁኝ። አብርሽ የትህትና ወንድም ነው። ትህትና ከመድብል ጋር ነው ማጣመር ያለባት። አብርሽ የግሌ ነው መሆን ያለበት። ምክንያቱም የግሌ እንዳትከዳቸውና እንዳትሸጣቸው ስለምፈራ ነው። ተንከሲስ ይመችህ። ሁልጊዜ ዘና ፈታ እያደረገ የፊልሙ ድምቀት ሆኗል ማለት ነው። ቀጣይ ክፍል ሁላችን በጉጉት